እንግዲህ የእግር ኳስ ሳምንት መጥቷል። እሁድና ቅዳሜ ጨዋታዎች ይደረጋሉ። እኛም ከሩጫ ገታ አድርገን ኳስ ግዴታ ነው መመልከትና በአንድ በኩል ኳስ መዝናኛችን ነው። ትንሽ አእምሯችን የምናነቃቃበት ፈታ የምንልበት የመዝናኛ ዘርፋችን ነው ብሎ ማለት ይቻላል። ያው ስናይ ስለኖርን እንደው ሳናይ ስንቀር ቅር የሚለን ነገርም አለና ኳስ እንመለከታለን። ሊቨርፑል በመሸነፉ ቀጥሏል እና አንዳንዴ ሁሌ እንደምለው በጣም ተፎካካሪ የሆነ ቲም እንደዚህ ሲወርድ በጣም ቁልቁለት ሲሄድ በዚህ ፍጥነት እኔ እውነት ለመናገር ያሳዝነኛል። ማለት የኳሱ ውበቱ አንዳንዴ በጣም ቢግ ፎር የሚባሉ ታላላቆቹ ብዙ ሳይወርዱ ሲቀሩ እና የመፎካከር አቅማቸውም ተመጣጣኝ ሲሆን ኳስ በጣም ሳቢና ወሳኝ የሚሆነው እንደዛ ሲሆን ነው። እኔም ማምነው እንደዛ ነው እና ሊቨርፑል በጣም አደገኛ የሆነ መፈረካከስ ውስጥ እንዳለ ያየንበት የ12ኛ ሳምንት ጨዋታ መርሃ ግብር አይተናል። እንግዲህ ከመርሃ ግብሮች በፊት በሰራሁት ቪዲዮ በጣም ማየት ከምፈልጋቸው ጨዋታዎች መካከል በሳምንቱ በተለይ ዛሬ ቅዳሜ ከሚደረጉት አንደኛው ፎረስት ከሊቨርፑል የሚያደርጉት ጨዋታ ነበረ። ተመለከትኩት። ፎረስቶች በጣም ይችላሉ። 3-0 በሆነ ውጤት ነው ያሸነፉት እና ሊቨርፑል በዚህ ልክ በሜዳውና በደጋፊው ፊት ይሄ ዩል ኔቨር ዎክ አሎን እያሉ የሚዘምሩ በጣም የሚያምር ድባብ ያላቸው እና እንደ 12ኛ ተጫዋች አቅም ያላቸው ተጨማሪ የአንድ ተጫዋች ያለ አቅም እንደውም ከዛ በላይ ተብሎ የሚገመትላቸው የሚወራላቸው ደጋፊዎች ባሉበት በእነሱ ፊት ነው እንግዲህ ሊቨርፑል ሌላ ሽንፈቱን ያስተናገደው። ተከታታይ ሽንፈት ማለት በጣም አደገኛ የሆነ ክራይሲስ ውስጥ ነው ያለው። ለዛውም አሊሰን ቤከር ወሳኝ በረኛቸው ተመልሰዋል። ቡድኑ ያን ያህል በስኳድ የሳሳ ነው ማለት አይቻልም። አሁን ከኋላም ከመሀልም ከፊትም እና በረኛውን ጨምሮ ማለት ነው እና የተሟላ ቡድን ነበረ ዛሬ ብሎ ማለት ይቻላል። ግን የተሟላም እንደመሆኑ መጠን በእርግጥ በጨዋታ አጠቃላይ የኳስ ቁጥጥር የበላይነት ነበረው። ወደ 74 በመቶ ያህል ብልጫ ወስዶ ነው በአጠቃላይ የኳስ ቁጥጥሩን የጨዋታውን በፖዚሽን ማለት ነው የበላይነት ወስዶ ያጨረሰው። ግን ዞሮ 3 ጎል ተቆጥሮበት ምንም ሳያስቆጥር 3-0 በሆነ ሰፊ ውጤት ተሸንፎ ከመውጣት አላዳነውም። እሱ ብዙ ጊዜ የኳስ ቁጥጥር የበላይነት ኳሱን ምን ያህል ጊዜ ምን ያህል ደቂቃ በራስ ሜዳ ክልል ውስጥ በራስ ተጫዋች እግር ቁጥጥር ስር ቆየ የሚለውን እንጂ ጎል ስኮር ከማድረግ ጋር ከሌሎች ነገሮች ጋር ብዙ የሚያያዝ ነገር አይደለም እና እንደውም ኦን ታርጌት የጨዋታውን ቅድም ገረፍ እያደረኩ ሳየው ኦን ታርጌት 7-4 ምናምን ነው 7 ነው የሞከሩት ኦን ታርጌት ፎረስቶች። ምን ማለት ነው እንግዲህ የተከላካይ መስመሩ በጣም ክፍተት እንዳለበት የሚያሳይ ነው ሊቨርፑል እና ትንሽ ሳይሆን ስር ነቀል የሆነ ሪፎርም የሚፈልግበት ጊዜ ላይ ይመስላል ቲሙ። ግን በክረምት ዝውውር ወቅት ከነበረው ተሳትፎና ከአጠቃላይ ካወጣው ገንዘብ አንፃር ሊቨርፑል በዚህ ደረጃ መንኮታኮቱ በዚህ ደረጃ ነጥብ እየጣለና እየወረደ መሄዱ ግን ያልተጠበቀ ነበረ ብሎ ማለት ይቻላል። እንግዲህ ለአርሰናል ደጋፊዎች አንድ ማጭድ ወደቀ ነው ማለት አንድ ተፎካካሪ አንድ የዋንጫ ታጋይ ወደቀ ነው። ተንሸራተተ ነው ወደቀ አላልኩም። ማለት ወደቀ ማለት በቃ አበቃለት ማለት አይደለም። ገና ሁልጊዜ እንደምለው ኳስ በብዙ ሳምንታት ድምር ውጤት እንጂ በተለይ የፕሪሚየር ሊጉ 3 ነጥብ በእያንዳንዱ ጨዋታ የተሰበሰበ የሚሄድበት ማራቶን የሆነ ውድድር ያለበት ገና 38 ጨዋታዎች በአመቱ የሚደረጉበት እና አሁን ከዛ መካከል ገና 12 ጨዋታዎች ብቻ የተደረጉበት ኳስ ከፍታና ዝቅታ አለው፣ ይተጣጠፋል። የተለያዩ ውጤቶችን በተለያየ ጊዜ የምናይበት ነው እና በዚህ ሰዓት እንደዚህ ነው እንደዛ ነው ብዬ ለማለት ሳይሆን ግን ደግሞ የሊቨርፑል አካሄድ በጣም ይሄ ለዋንጫ ይፎካከራል እንዲህ ይሆናል ምናምን የሚባል አይነት አይደለም። እንደውም ራሱን አሻሽሎ ቢግ ፎር የሚባለው ከ1 እስከ 4 እና እኔ የሚቀጥለው አመት የአውሮፓ ቻምፒየንስ ሊግ ተሳትፎንም ካረጋገጠ ጥሩ ነው ተብሎ ሊባል የሚችል ነገር ነው። ምክንያቱም አዝማሚያው አካሄዱን አይቶ ምንድነው ስንቁን ይቀሙታል የሚባል ነገር አለና ሊቨርፑል አሁን አካሄዱ ያን ያህል የሚያምር ነገር አይደለም ያለው።
ስለዚህ በጨዋታው እንቅስቃሴም እንደው ከኳስ ቁጥጥር የበላይነት ውጪ ያን ያህል ጠንካራ ቲም ፌስ አድርጎ በአሸናፊነት የሚዘልቅ ቲም ነው ወይም ደግሞ ወደ ሻምፒዮንነቱ ይመጣል ተብሎ የሚገመት አይደለም። አሁን ባለው ሁኔታ እንዳልኳችሁ ኳስ ተለዋዋጭ ነው፣ ግን ነገ እንዴት ተጠግኖ እንደሚመጣ አናውቅም። እንግዲህ ለአርሰናል አንድ ባጭር ወደቀ ካልነው ሌላውና ሁለተኛው አደገኛው ቲም ማንቸስተር ሲቲ ይኸው አሁን እየተጫወተ ነው እና ቋጥር እያየው ነው። ምንም ያው እንግዲህ በስራ ደከም ያለ አእምሮ በቡና ነቃ እያደረግን እናየዋለን። መዝናኛችንም ማለት ደግሞ እየቋጠር ነው ማለት ማንቸስተር ሲቲ በኒውካስል ዛሬ ነጥብ ቢጥል ወይ ጠብ ቢደረግ ትላለህ እንደ ደጋፊ እና ለማንኛውም ኳስ እንዲህ ነው። በአንድ በኩል መዝናኛችን ነው፣ በሌላ በኩል ደግሞ በሆነ የተወሰኑ ዓመታት ደግሞ ስራችንም እንጀራችንም ነበረ። ግን ዞሮ ዞሮ እንጀራችን ሆኖ መቀጠሉ አይቀርም፣ ስራችን ሆኖ መቀጠሉ አይቀርም። ግን እንደዚህ በረፍት ሰዓታችን ደግሞ በረፍት ሰዓታችን ሳይሆን ስራም ቢኖር ገሸሽ ገለል አድርገን ፖዝ አድርገን ነው ለተወሰነ ጊዜ ኳስ ወሳኝ ኳሶች ሲኖሩ እንደዚህ ቤታችን አረፍ ብለን ኳስ እንመለከታለን እና የማንቸስተር ሲቲ እና የኒውካስል ጨዋታ በምን ሁኔታ ይጠናቃል የምናየው ይሆናል። ምናልባት ጊዜ የሚኖረኝ ከሆነ መረጃዎችን አስቀምጥላችኋለሁ። ካልሆነም ደግሞ እኔ ከወዲሁ እየቋጠርኩ ነው ማን ኒውካስል ሊያሸንፍ። ይመቻችሁ። መልካም የእረፍት ቀን